እሺ እግዚአብሔርን አመሰግናለሁ። ክርስትና በኢትዮጵያ የሚለውን ተከታታይ ትምህርት አብረን እየተከታተልን ዛሬ 9ኛው ሳምንት ላይ ደርሰናል እና 2 ወር በላይ ዘልቀናል። ከዚህም የተነሳ የዛሬውን የ9ኛውን ሳምንት ትምህርት ካለፈው ሳምንት ጋር አያይዤ ለማጠናቀቅ ሙከራ አድርጋለሁ። በሚቀጥለው ሳምንት በ10ኛው ሳምንት ደግሞ ለየት ባለ ሁኔታ ሐሳቦችን ወደ እናንተ አደረጃለሁ። ጌታ እስከ ዛሬ ረዳን፣ ዛሬም ስለሚረዳን አጭር ጸሎት አብረን እንጸልያለን። እናመሰግናለን። እድሜና ጤንነት የሰጠኸኝ አንተ ነህ። በዚህ ለተገኙ ወገኖቻችን ወደዚህ እንዲደርሱ ሁኔታዎችን ሁሉ ያመቻቸ አንተ ነህ። በምንመካከረው ምክክር ውስጥ አንተ እርዳን። ያንተ መገኘት ለሁላችንም ይበጀናል። በመንገድ ላይ ያሉ ወገኖቻችን በሰዓቱ መድረስ እንዲችሉ እርዳቸው። በጤና ችግር በተለያዩ ስብስብ ሁኔታ ውስጥ ያሉትን አንተ እንደወትረው አግዛቸው። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። የክርስትና በኢትዮጵያ ለማጥናት በተዘጋጀንበት መንገድ ላይ ልናቅ የሚገባውን የተወሰኑ ነገሮችን ብቻ መረዳት አስፈላጊያችን ስለሆነ የዝግጅት አቅርቦቴን እያጠበብኩት መምጣቴን ባለፈውም ሳምንት ተናግሬያለሁ። 19ኛውና 20ኛውን ክፍለ ዘመን ለመስራት አስቤ ነበር። ነገር ግን ካለው ስፋት የተነሳ 20ኛውን ክፍለ ዘመን ላይ ብቻ አተኩራለሁ። ከ20ኛው ክፍለ ዘመን ክርስትናና ኢትዮጵያ በሚለው ውስጥ የጥናቶቼ መሰረት የማደርገው የተጻፉ ሰነዶችን ብቻ ነው። ክርስትና በኢትዮጵያ እየለመለመ እግሩን እያንሰራፋ ሲዘልቅ የራሱን ተግዳሮቶችና የራሱን ውጤታማ ስራዎች ሲሰራ በማህበረሰቡ ሕይወት ላይ ያሳደረውን በጎ አስተዋጽኦ ክርስትና እውነተኛ ክርስትና እስከሆነ ድረስ ሊያሳድር የሚችለው አሉታዊ ተጽዕኖ አይደለም፣ በጎ አስተዋጽኦ ብቻ ነው። እነዛም በጎ አስተዋጽኦች እምነቱን የተቀበሉ፣ እምነቱን የተረዱ ወይም እምነቱን የተቃወሙ የእምነቱ ተቃራኒ ሆነው የቆሙ ኃይሎች ጥናት አጥንተው የመሰላቸውን ጽፈው በድርሳናት ያስቀመጡት ምን ነበር? ከ1901 እስከ 1999 ወይም እስከ 2000 ዓ.ም ድረስ ይሄ ሂደት በተጻፈ ሰነድ ውስጥ እንዴት ነው የተገለጠው? ይህን መጠቀም የፈለግኩበት ዋና ምክንያት ዝግጅቴ እገምታለሁ፣ ይመስለኛል፣ እንዲህ ሊሆን ይችላል እያልኩ ግምታዊ ሀሳቦችን ለመቀነስ አስተያየታዊ ሀሳቦችንም እየሰጠው እንዳልዘልቅ ነው። በክርስትና ላይ የተጻፉ በጎ አሻራ ያሳደሩ፣ በክርስትና ላይ አሉታዊ አሻራ ለማሳደር በመቃወምም ጭምር ድርሰታቸውን ያስተላለፉ ሰዎች የጻፉት በመረጃዎች የተደገፈ እስከሆነ ድረስ ካለፈው ሳምንት ጀምሮ ይህንን ወደ እናንተ ለማድረስ ጥረት አድርጌያለሁ እና የትምህርት አደረጃጀታችን ምን ይመስላል የሚለው የኢትዮጵያ የትምህርት አደረጃጀት መሰረት ጥሎ እዚህ የደረሰው ክርስትና በኢትዮጵያ መስፋፋት ከጀመረ ጊዜ ጀምሮ መሆኑን አስረግጬ ተናግሬያለሁ። በዛ የክርስትና ሕይወት ውስጥ አልፈው ከነበሩት ሰዎች ውስጥ በኢትዮጵያ ኦርቶዶክስ ቤተክርስቲያንም ውስጥ ዕውቀትን የገበዩት እንደገና በወንጌላውያን ቤተክርስቲያን ውስጥ በመገኘት ትምህርታቸውን የተማሩት ሁለቱንም ቤተ እምነቶች በኩል አቅም ያስተናግዱ የነበሩት ሐዲስ ዓለማየሁ አስተሳሰባቸው እንዴት ነበር የተገራው? ዕውቀታቸው እንዴት ነው የተገራው? ያመኑትን እምነት ለመኖር ሲፈልጉ እንዴት ኖረውታል? እነዚህን ለእነዚህ የመሰሉ ጥያቄዎች መልስ ያገኘሁት ሰውየውን በአካል አግኝቻቸው አይደለም። የጻፏቸው ሰነዶች፣ በመጽሐፍት ውስጥ ያሉት ዕውቀቶች እነሱ እርግጠኛ ሆኜ ወደ እናንተ እንድደርስ አድርጎኛል። ስለ ግል ሕይወታቸው ትዝታ ብለው የጻፉት ግለ ታሪካቸው ብዙውን ነገር ያጫውተናል። በተለይም በወንጌላውያን እምነት ውስጥ ትላልቅ መረዳቶችን እንዳገኙ ያረጋገጥኩት በገዛ እጃቸው የጻፉት ትዝታ የሚለው የእሳቸው ግለ ታሪክ ነው። በዛ ትዝታ ውስጥ ነው ከቄስ ባድመ ያለው ጋር ያለው ግንኙነት እንዴት እየደመቀ መጥቶ የጌታ ብርሃን በእሳቸው ሕይወት ውስጥ ሲጥለቀለቅ ይህንን የክርስትና እውነታዎች በመንግስት አስተዳደር ላይ፣ በትምህርት አደረጃጀት ላይ፣ በፖለቲካው አወቃቀር ላይ ምላሽ ለመስጠት ጥረት አድርገዋል።
ሁሉንም ምላሾች የሰጡት ከክርስትና አመለካከትና እምነት አኳያ ነው። ትምህርትን በሚመለከት ሳምንት አንስቼላችሁ ከነበረው ውስጥ ጀምሬ የተውኩት እኚህ ሰው ወዳጄ አቶ ጸጋ የሚባል ሊቃጠል እሳት ከተለቀቀበት የመጽሐፍት ክምር መካከል አውጥቶ ያዳናት አንድ መጽሐፍ ብቻ ነበረች፣ በተፈሪ መኮንን ትምህርት ቤት። ያቺ ያዳናት መጽሐፍ የትምህርትና የተማሪ ቤት ትርጉም የሚል ነው። ርዕሱ ራሱ ተናጋሪ ነው። በ1948 የተጻፈ መጽሐፍ ነው እንደ ኢትዮጵያ አቆጣጠር። ሐዲስ ዓለማየሁ ትላልቅ ያሏቸውን መጽሐፎች አልጻፉም፣ በዚህ ጊዜ አልጻፉም። ቀድሚያ የሰጡት የ1948ቱን የትምህርት ስርዓት ነው። የትምህርትና የተማሪ ቤት ትርጉም የሚል ነው። ይህን መጽሐፋቸውን እንዳለ ሳነብና ሳጠና በክርስቲያናዊ እሴቶች የተሞላ ነው። የትምህርትንና የአስተማሪን የእውቀትን ምንነት ተርጉመዋል። ሰው በዚህ ዓለም ሲቆይ መማር ያስፈልገዋል ብለው ወስነዋል። ገጽ 19 ላይ የምታገኙት እውነታ እሱ ነው። ሰው በዚህ ዓለም ላይ ሲኖር መማር አለበት። ስለዚህ ትምህርት ቤዚክ ኔሴሲቲ ከምንለው ውስጥ ተካቷል። ይሄ ትምህርት አስፈላጊነት ከጌታችን ከኢየሱስ ክርስቶስ ፈለግ ጋር ነው የሚገናኘው። ራሱ ኢየሱስ ክርስቶስ ወደዚህ ዓለም ሲገባ ቀድሞ የተናገረው የመጣሁት ለማስተማር ነው ያለው። የማርቆስ ወንጌል ትንታኔን በወዲያውኑ መጽሐፌ ላይ ልታገኙ ትችላላችሁ። ለማስተማር ነው የመጣሁት። ይሄ አቅም በእኚህ ሰው ውስጥ ተገልጾ በመጽሐፋቸው ሰው የመመራመር ችሎታ ተሰጥቶት የተፈጠረ ነው ይላሉ። ገጽ 25 ላይ በእግዚአብሔር አምሳል የተፈጠረው ሰው ከውሻና ከዶሮ የሚለየው በአንድ ጉዳይ ነው። ያም ደግሞ የመመራመር ችሎታ ተሰጥቶት የተፈጠረ ነው። መመራመር በማሰብ ውስጥ ያለ ጥልቅ ግንዛቤ ነው። ምርምር ሰውን ሰው የሚያደርገው የሚኖርበት ማህበርና በዙሪያው የከበበው ዓለም ነው ይላሉ። ገጽ 71 በታሪክ ሂደት ውስጥ በተለይም ከ1950 በኋላ ወንጌላዊው ክርስትና ከማህበረሰቡ ለመገንጠል ጥረት አድርጓል። የፎረሽንበት ታሪካችን ነው። በ1948 ግን እኚህ ሰው ሲናገሩ የነበረው ሰውን ሰው የሚያደርገው የሚኖርበት ማህበርና በዙሪያው የከበበው ዓለም ነው የሚል ነው። ገጽ 71 ላይ ነው የምታገኙት። ሰው በሚኖርበት ማህበርና ዙሪያውን የከበበው ዓለም ከእግዚአብሔር ቀጥሎ ሁለተኛ ፈጣሪዎቹ ናቸው ሲሉ ሐዲስ ዓለማየሁ ገብቷቸው ነው። የፈጣሪን አቅም ሰጥተው እንዳልሆነ ለእናንተ ግር የሚያሰኝ ነገር አይደለም። ከእግዚአብሔር ግን ቀጥሎ ሁለተኛ ፈጣሪ የሚባሉ ይኑሩ ከተባለ ማህበሩና ዙሪያውን የከበበው ዓለም ግን እያንዳንዱን የሰው ልጅ እንደገና ሊፈጥረው ይችላል። ገጽ 71 ላይ ይሄን ይላል። ተማሪ ቤት የእውቀት ገበያ ነው። ገጽ 92 የእውቀት ገበያ የምንሸምትበት ማዕከል። የእውቀት ገበያ ከሆነ ሁሉ ነገር ይቀርባል። በዛ በቀረበው ውስጥ እንደ ብፌ መርጠን አይተን አስተውለን ልንወስደው የሚገባውን ነገር የምናገኝበት ማዕከል ነው ማለታቸው ነው። ተማሪ ቤት ባይኖር የሰው ግዛቱ ከመሬት አልፎ በባህር በአየር ለመስፋፋት ባልቻለ ነበር። ዛሬ ሰማየ ሰማያትን ሰንጥቀን ወደ ላይ ለመውጣት የጣርንበት አቅም የተገኘበት ዋነኛ ጉዳይ የተማሪ ቤት መኖር ነው የሚሉት ልክ ናቸው። ገጽ 94 ላይ እነዚህን ለትምህርት የሰጡትን ትርጓሜ ሳነሳ ነው አሁን ያስተዋወቅኳቸው። ይሄ ግንዛቤ በክርስትና አብርሆት ውስጥ የሌሉ ሰዎች ያመጡት አይደለም። ስለ ትምህርት እነ ፕላቶ እና አርስጣጣሊስ ተናግረዋል። የተናገሩበት አካሄድ ሰውንና ህብረተሰቡን ነጣጥሎ ባሰበ እይታ ነው። የኚህ ሰው ግን ትምህርትና ሰውነትን አንድ ላይ አጣጥመው ነው ያስቀመጡት። ስለ ትምህርት በተጨማሪ ሲናገሩ ተማረ የሚለው ፍቹ ምንድን ነው የሚለውን ይነግሩናል። ተማረች ለሚለው ትክክለኛው ትርጉም ሰው የማያውቀውን እንግዳ ነገር በሰው ወይ በመጽሐፍ ወይ በሌላ አማካኝነት ሲያውቅ ተማረ ይባላል ይላሉ።
አማራጮችን አስቀምጠውልናል። ይሄ ገና ስራቸውን ሲጀምሩ ገጽ 11 ላይ የምታገኙት ነው። ይህ የትምህርት አካሄድ ደግሞ ከ3 ማዕከላት ይቀዳል ነው ያሉት። ከ3 ማዕከላት ይቀዳል። የመጀመሪያው የቤተሰብ ትምህርት፣ ሁለተኛው የተማሪ ቤት ትምህርት፣ ሶስተኛው የማህበር ትምህርት ይባላል ነው የሚሉት። አሰያየማቸውም ጥሩ ነው ብዬ አስባለሁ። የትምህርትና የተማሪ ቤት ትርጉም መጽሐፉ ውጤታማ ማህበረሰብና ጠንካራ ሀገር ከወዲሁ ይታወቃል ነው የሚለው። ወደፊት ተስፋ ያላት ሀገርና ውጤታማ የሆነች ሀገር ባካሄዷ ከወዲሁ ማወቅ ይቻላል ብሎ ያረጋግጣል። ውጤታማ ማህበረሰብና ጠንካራ ሀገር ከወዲሁ ይታወቃል። በትምህርት ስራ ላይ በአዲስ ዓለማየሁ እምነት ቤተሰብ ወሳኝ ነው። ብዙዎች ዕውቀትን በአቋራጭ መንገድ ከትምህርት ቤት እንደሚያገኙ በማሰብ በ1948 የነበረው ግንዛቤ ዘንድሮም ይደገማል። በአንዳንድ ወላጆች ዘንድ ይህም ነገር አለ። ያኔም እንደነበረ ያሳየናል። ብዙዎች ዕውቀትን በአቋራጭ መንገድ ከትምህርት ቤት እንደሚያገኙ በማሰብ በቅርባቸው ያለውን የገዛ ኃላፊነታቸውን በመተው ተማሪ ቤት የሚገባበትን ቀን ይጠባበቃሉ ነው ያሉት። በ1948 በታተመው ሰነዳቸው ስለ ትምህርት ቤት ወላጆች ያላቸው ግንዛቤ ልጅ ተማሪ ቤት የሚገባበትን ቀን አድፍቶ መጠበቅ ነው የሚሉት። ግን ለካስ ትምህርት ገና ከቤተሰብ ቀድሞ ጀምሯል። ከጽንሰት እስከ ውልደት ባለው ታሪክ ውስጥ በቤተሰብ ውስጥ ያሉ ልጆች ትምህርትን የሚገበዩት ከቤተሰባቸው መሆኑን ማህበረሰቡ እንዳላስተዋለ ይጠቁማሉ እና ወደ መስመር እንዲገባ ልከኛውን ያሳያሉ። በአዲስ አነጋገር ይህ ግን ልከኛው መመዘኛ አይደለም። የውጤታማነት ጅማሩን በማግኘት መሰረት የሚጣለው ከሕፃንነት ጀምሮ ነው። ያም በቀዳሚነት የልጅ ቀራቢ የሆኑትን ወላጆች በቀጥታ ይመለከታል። የወለዱ ልጆቻቸው ተገቢ በሆነው ስብዕና ይቀረጹ ዘንድ ራሳቸው ወላጆች በአግባቡ መቀረጻቸውን እያስተዋሉ፣ አሁን እዚህ ጋር ማስመር ይኖርብናል። ራሳቸው ወላጆች በአግባቡ መቀረጻቸውን እያስተዋሉ፣ ጤናማ መሆናቸውን እያስተዋሉ ወደ ልጆቻቸው የቀረጻ ስራ መስራት አለባቸው ይላሉ። የሚገርመው ይሄ እይታቸው ከዘዳግም ምዕራፍ 6 ከቁጥር 5 እስከ 7 ባለው ጋር መቆራኘቱ ነው። ዘዳግም ምዕራፍ 6 ከቁጥር 5 እስከ 7 የሚለው አንተም የቤተሰብ ኃላፊውን ነው። አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። እኔም ዛሬ አንተን ማዘውን ይህንን ቃል በልብህ ያዝ፣ ለልጆች አስተምረው። በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስተኛም ስትነሳም ተጫወተው። ይህንን እንደ ትልቅ መርህ አድርገው የተጠቀሙ ሰው ናቸው። የተማሪ ቤት ትርጉም፣ የትምህርትና የተማሪ ቤት ትርጉም። የሚገርመው ሐዲስ ዓለማየሁ የሕፃን አእምሮ ለህንፃ ወይም ሊቀረጽ እንደተሰናዳ እርጥብ ጭቃ ነው ይላሉ። እንደተሰናዳ እርጥብ ጭቃ ነው። እርጥብ ጭቃ በመልካም ሁኔታ በመጥፎ አኳኋን እንዳነጹት ወይም እንደቀረጹት ይታነጻል፣ ይቀረጻል። እንዲህ ያለውን ህንፃ ወይም ቅርጽ ካልደረቀ ከመጥፎ ወደ መልካም እንደገና ተለውጦ ሊታነጽና ሊቀረጽ ይችላል። ከደረቀ በኋላ ግን ካልተሰበረ ሊለወጥ አይችልም። የሕፃን አእምሮ በእርጥብነቱ በመልካምም ሆነ በመጥፎ አኳኋን እንደቀረጹት ይቀረጻል። ስለዚህ የቤተሰብ ትምህርት ከሌላው ትምህርት ሁሉ ቀዳሚ ነው ይላሉ። በዓለም ላይ ያሉ ባፕቲስት ቤተክርስቲያናት ይሄ ነው እምነታቸው። በዓለም ላይ ያሉ ሌሎች ወንጌላውያን ምንድን ነው የሚያስቡት? በኢትዮጵያ ያሉ እንደ ቃለ ሕይወት፣ እንደ መሠረተ ክርስቶስ፣ እንደ መካነ ኢየሱስ፣ ሌሎች በመስመሩ ላይ ያሉ ትላልቅ ቤተ እምነቶች ምንድን ነው የሚያስቡት የሚለውን ሊገታልን፣ ቅርጽ ሊያስይዝልን ከሚችለው ነገር ውስጥ አንዱ ይሄ የእሳቸው ጉዳይ ነው። የቤተሰብ ትምህርት ከሌላው ትምህርት ሁሉ ቀዳሚ በመሆን መስራች ነው። ገጽ 26 ላይ እናም ሕፃናት ወደ ተማሪ ቤት ከመምጣታቸው በፊት ቤተሰብ ያለበትን ኃላፊነት ያሳውቃሉ። እሱ በር ሊዘጋ ቢችል ጥሩ ነው ብዬ አስባለሁ። ይህን ተቋም አዲስ ሲገልጡት፣ ይህን የትምህርት ቤት ተቋም አዲስ ሲገልጡት ማህበሩ የራሱን ደህንነት
ዓላማ በማድረግ በአሰናዳዊ ትምህርት ፕሮግራም እያንዳንዱ ተማሪም የራሱን ኑሮ ለማሻሻል በሚማረው ትምህርት እርስ በርሳቸው ይጠቃቀማሉ። ነገር ግን ማህበሩ ከዚህ የዘረዘራቸውንና እነሱንም የመሳሰሉት የትምህርት ፕሮግራም ሲያሰናዳ ለታሪኩ፣ ለባህሉ፣ ለስርዓቱ፣ ለልማዱና ለኑሮው እንደሚስማማ አድርጎ ስለሚያሰናዳ ተማሪዎች ለማህበሩ ታሪክ፣ ባህል፣ ስርዓት፣ ልማድና ኑሮ ተስማምቶ የመኖር አቅምን ያዳብራሉ ነው የሚለው የተጣጣመ የትምህርት ፕሮግራም ገጽ 58 ላይ። ከዛ በመጨረሻ ተማሪነት ቤተሰብን ያማከለ ትምህርት ቤትን ያማከለ ህይወት ብቻ ሳይሆን በአቻነት ህብረተሰቡ በራሱ እውቀትና ትምህርት ራሱ ህብረተሰቡ እውቀትና ትምህርት መሆኑን ማረጋገጥ ነው ይላሉ። ትምህርት ህብረተሰቡ ውስጥ፣ እውቀት ህብረተሰቡ ውስጥ። ከዚህም የተነሳ እኚህ ሰው ለሰው የሚኖርበት ማህበርና ዙሪያውን የከበበው ዓለም ከእግዚአብሔር ቀጥሎ ሁለተኛ ፈጣሪዎቹ ናቸው ማለቴ ልክ ነው ብለው ያረጋግጣሉ። ይሄ መረዳት ኬት አገኙት? አጥልቆ ሀሳቢነታቸው በአብነት ትምህርት ቤት ውስጥ የማለፋቸው አቅም ነው። አጥልቆ ሀሳቢነታቸው በስዊዲሽ ሚሽን ኢቫንጀሊካል ውስጥ በተማሪነትም በአስተማሪነትም መዝለቃቸው ነው። ይህን አቅም ያገኙት በአውሮፓ ባላቸው ጉብኝትና የመንግስት የሥራ ኃላፊነት በጣሊያንም በነበሩበት የግዞተኝነት ህይወት ያገኙትን አቅም ነው እዚህ ላይ ያስተዋወቁን። በሁሉ አቅሞች ውስጥ ግን ዋቢ የተጠራው ክርስትና ነው። ክርስትና የሰውን ህይወት ይለውጣል። ክርስትና አቅጣጫ ያስቀይራል። ክርስትና በጎ የሆነውን ተጽዕኖ ለማምጣት አቅም ይፈጥራል። አቅም ከፈጠረ እኚህ ሰው የ20ኛው ክፍለ ዘመን ሰው ናቸው። የተወለዱት በ19ኛው ክፍለ ዘመን ቢሆንም በ20ኛው ክፍለ ዘመን ውስጥ የተገኙ ናቸው። እንደ አንድ መረጃ ነው የወሰድኳቸው። የእሳቸው ዘመነኛ እንኳን ባይሆኑ ከእሳቸው ቀድመው የነበሩት ፍቅር እስከ መቃብርም ሆነ አሁን ያልኩት መጽሐፍ ከመጻፉ በፊት በአፍሪካውያን ቋንቋ ለመጀመሪያ ጊዜ መጽሐፍ የጻፉልን ፕሮፌሰር አፈወርቅ ገብረ ኢየሱስ ናቸው። የጻፉት መጽሐፍ ጦቢያ ነው። ጦቢያ አነስ ያለ መጽሐፍ ነው። በ1900 ዓመተ ምህረት ለንባብ ይበቃል። የዛሬ 117 ዓመት በአፍሪካዊ ቋንቋ የመጀመሪያው ልብ ወለድ ተብሎ ነው የሚጠራው። እስካሁን እሱን እየቀየረ ምንም ትርክት አልተፈጠረም። ስለዚህ እንደ አማርኛ የቋንቋ አስተማሪ የመጀመሪያው አፍሪካዊ ልብ ወለድ በአማርኛ ተጽፏል ብዬ አስተምራለሁ። አፈወርቅ ገብረ ኢየሱስ በ1860 ነው የተወለዱት። የአድዋ ጦርነት በሚካሄድበት ጊዜ የ28 ዓመት ልጅ ነበሩ፣ ወጣት ነበሩ። በአድዋ ጦርነት ውስጥ በነበረው የውል ስምምነት ውስጥ አሉታዊ ተጽዕኖ የሚያሳድረውን ያወጡና ያጋለጡ እሳቸው ናቸው። እኚህ ሰው የእቴጌ ጣይቱ ቡጥልም ዝምድና ያላቸው ናቸው። አዲስ አበባ መጣው በትምህርት ውስጥ እያሉ ዳግማዊ ምኒልክ ወጣቶች ዘመናዊውን ትምህርት እንዲማሩ ይፈልጉ ስለነበር ዳግማዊ ምኒልክ ከሀገር የወጡ ሰው አይመስለኝም። አውሮፓን ያዩም አይመስለኝም። አጼ ቴዎድሮስም እንደዚሁ፣ አጼ ዮሐንስም ጭምር። ነገር ግን ሶስቱም ህዝብ ወደ ውጭ ሄዶ ዘመናዊውን ትምህርት እንዲማር ያቅማቸውን ጥረት አድርገዋል እና ዳግማዊ ምኒልክ ይሄ በወጣት ዕድሜ ያለውን ለእቴጌ ጣይቱ ቡጥል የስጋ ዝምድና ያለውን አፈወርቅ ገብረ ኢየሱስን ወደ አውሮፓ ልከውታል። የላኩት በኢጣሊያ ባለችው አንድ ትምህርት ቤት ውስጥ እንዲማር ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያደገ ሰው ነው አፈወርቅ ገብረ ኢየሱስ። ነገር ግን ወደ ጣሊያ ሲሄድ በጣሊያን ኑሮ ውስጥ የካቶሊክ ቤተክርስቲያን በትምህርት አሰጣጥ፣ በእምነት አካሄድ፣ በብዙ ነገሮች በጎ አካሄድ እንዳላት አወቀ። ስለዚህ የካቶሊካዊ እምነትን ለመቀበል የተጠጋ ሰው ሆኖ ተገኘ። ይህንን ጣይቱ ባወቁ ጊዜ ይህንን ዘመዳቸውን ተፍተውታል፣ አጠገቤ አትድረስ ብለውታል። ካፊር እንደሆነ ያልቆጥረው ግን ሰውየው ባገኙት ዕውቀት የመጀመሪያውን መጽሐፍ ሲጽፉ ልብ ወለዱ መቶ በክርስትና ሕይወት እና እምነት አሸናፊነት ላይ ራሱን የገለጠ ነበር። ለዚህች ዓለም መፍትሄ ሊሆን የሚችል እምነት ክርስትና ነው የሚለውን የገለጠ ነው።
ሰውየው ልቦለዱን ወይም ደግሞ የፈጠራ ስራቸውን ሲያስቀምጡ ከክርስትና ውጭ ያለ እያሸነፈ የመጣ ሌላ እምነት እንዳለ አንስተዋል። ያንን እምነት እያጣጣሙ የገለጹበት አካሄድ የክርስትና እሴት ምን ያህል ጠቃሚ አቅም እንደነበረው ልቦለዱ ያሳያል። አንዳንድ ምሳሌዎችን ከመጽሐፉ ቆንጥሬ ያነሳለሁ። ጦቢያ ሴት ነች፣ ግን ወንድ ሆና የተሰራች ናት። የጦቢያ አባት አለ እና ወንድሙም እንደዚሁ ከሀገር ወጥተው ሸሽተው እየሄዱ ባሉበት በጠላቶቻቸው እጅ ይያዛሉ። በአረመኔው ንጉሥ ፊት ይቀርባሉ። ከቀረቡ በኋላ የአረመኔው ንጉሥ ባለሟሎች ከተራራው ጥግ ላይ አግኝተዋቸው ስለነበረ እንዲህ ይሏቸዋል፣ እናንተ ከዚህ ለብቻችሁ ምን ልታደርጉ መጣችሁ ይሏቸዋል። መለመላቸውን ተራራው ጥግ ላይ ስለተገኙ ምን ልታደርጉ መጣችሁ? ከዛ ቀጥሎ እግዚአብሔር ከዚህ ጦር ቢያድነን ብለን መሸሻችን ነበር ይላል። ከዚህ ጦር ክፉ ደጉን ሳይል ሁሉን እየጨፈጨፈ ከሚሄደው ጦር እግዚአብሔር ቢያድነን ብለን እዚህ መተናል ነው የሚለው። ይሄ የጦቢያ አባት የሚመልሰው መልስ ነው። የንጉሱ ባለሟል ግን ካፊሮች ነው የሚለው። ካፊሮች። ይሄ ቃል በየትኛው የእምነት ክልል ውስጥ የሚገኝ ነው? ካፊሮች በእስልምና እምነት ተከታዮች ዘንድ ዋጋ ያለው ቃል ነው እና አፉን ሲከፍት የተናገረው ካፊሮች አምላካችን በሰማይ ነው ይላሉ። ተኮረብታው መውጣታችሁ ለሰማዩ እንዲቀርባችሁና ቶሎ አምላካቸው ልመናቸውን ሰምቶ ከኛ እንዲያድናችሁ ይሆናል። ታዲያ አሁን ምነው አምላካችሁ መጥቶ ከኛ ዘንድ ከኛ እጅ አያድናችሁ እያለ ይዘባነናል። ይሄ ተግዳሮት ከባድ ተግዳሮት ነው። በዛ ህይወት ውስጥ ሆነን ብንገኝ በተራራው ጥግ ተገኝታችኋል፣ ለእግዚአብሔር የቀረባችሁ መስሏችሁ ነው፣ ይሄው እጃችን ላይ ጥሏቸዋል። እውነተኛ አምላክ ቢሆን ሊያድናችሁ ይችላል የሚል አንድምታ አለው። ገጽ 37 ላይ ነው የምታገኙት። የጦቢያ አባት ግን ያለው እንደዚህ ነው። አንተ የምትሳለቅበት የክርስቲያን አምላክ መዓቱን ለማውረድ የተራራ ቅርበት፣ የገሞራው አቅላጭነት፣ የበረዶው ቀዝቃዛነትና ብርታት፣ የሜዳው ርቀት፣ የአየሩ ምጥቀት፣ የውቅያኖሱ ጥልቀት፣ የጨለማው ጥቁረት፣ የወጀቡ ግነት አያሰናክለውም። ልዑል የሆነው እግዚአብሔር የተገለጠበትን የጦቢያ አባት የተረዳውን የክርስትና አስተምሮ የተረዳውን እግዚአብሔር ተኮር አስተምረው እየተናገረ ነው። ይሄ በተራ እውቀት ወደ ሰው የሚሰርጽ አይደለም። ለሰውየው የሚመልስለት መልስ ነው። የጨለማው ጥቁረት፣ የወጀቡ ግነት አያሰናክለውም። ሁሉ ለእርሱ አንድ ነው። ይህ ሁሉ በአንድ ቃል ይቆማል፣ ይሰራል፣ ያፈርሳል፣ እንዳልነበረ ይሆናል። በእርሱ ፊት ሁሉም አንድ ነው አለ። ይህ ምላሽ እንደ ክርስትና መልህቅ የክርስትናን እውነታ ከመረዳት ጋር የተጣጣመ ነው። ጦቢያ ለ100 ዓመታት በሌሎች ቋንቋዎችም እየተተረጎመ በኢትዮጵያ ማህበረሰብም ላለፉት 117 ዓመታት እየተነበበ ያለ መጽሐፍ ነው። በአዲስ አበባ ዩኒቨርሲቲ አብረን እንማር የነበረ መሐመድ አብዱልአዚዝ ካልተሳሳትኩ ይህን መጽሐፍ የእስልምና ተቃዋሚ በሚል ትልቅ መጽሐፍ ጽፎበታል። ለማንኛውም የክርስትና አቅም በጦቢያ መጽሐፍ ውስጥ በዚህ አይነት መንገድ እየተገለጠ አለ። አባትየው የእግዚአብሔር ልዑልነት፣ አድራጊነትና ችሎታው በሰዎች ፍቃድ የማይነዳ የማይመረመር መሆኑንም ተጨማሪ መሳለቅን ባደረጉበት ጊዜ ተጨማሪ መሳለቆች ይቀጥላሉ ባደረጉበት ጊዜ የመለሰው መልስ ደግሞ አርኪ ነው ካለው ውስጥ አንዱን ነው ማነሳው። በእርሱ ፊት ይላል የጦቢያ አባት፣ በእርሱ ፊት ሁሉ ኢምንት መሆኑን ገልጿል። እንዲህ በማለት ለእርሱ ኃይለኛው፣ ደፋሩ፣ ፈሪው፣ ደሃው፣ ሀብታሙ፣ ገዢው፣ ተገዢው ሁሉም አንድ ነው። ኢምንት ነው። ይሄ ኢሳይያስ 40 የሚገልጽ ይመስለኛል። የዓለምን ሕዝብ አጠቃላይ አሁን ከ8 ቢሊዮን በላይ ነው። ግን ኢሳይያስ በገንቦ ውስጥ እንዳለ ጠብታ
ይገልጸዋል። አጠቃላይ የሰው ልጆችን በአንድ የገንቦ ጠብታ ውስጥ። ይህም እንደዛው ነው የሚለው። ሁሉም በእርሱ ፊት ኢምንት ነው፣ በእርሱ ፊት ትንሽና ትልቅ የለም። በዚህ ዓለም ያመነውም ያላመነውም ትክክል ይኖራል፣ ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። በወዲያኛው ዓለም ግን ሁሉም እንደ እምነቱ ወይ ካሳውን ወይ ፍርዱን ይቀበላል። እኔና ልጄ እስክንሞት ድረስ አምላካችንን ከልብ እናምነዋለን። ይህም የሆነው ለክርስቶስ ማዳን አቅቶት መስማት ተስኖት እንዳልሆነ እናውቃለን። ብሉይን ከአዲስ ጋር ያስማማ ምላሽ ነው። ገጽ 38 ላይ የምታገኙት ነው። ውዝግቡ እየጨመረ ውይይቱ እያደገ በሄደ ጊዜ አረመኔው ንጉሥ በዚህ መጽሐፍ ውስጥ ሊተኮርበት የሚገባውን ንግግር አደረገ። ያ ንግግር መንፈስ ቅዱስ እንደመራው አድርጌ እቆጥራለሁ። ንጉሡ አላህ እንዳወቀ፣ አሁን ካፊሮች ብለው ያሉት ሙስሊሞች ሊሆኑ ይችላሉ ብሎኛል ቅድም ጣሰው። አሁን ግልጽ በሆነ አነጋገር አላህ እንዳወቀ ዓለምን ሁሉ ፈጠረ። አላህ እንዳወቀ ደግሞ ፍጥረቱን ሁሉ እንደ ሃይማኖቱ ያሳድረዋል። አላህ እንዳወቀ ሁሉን እንደ ቋንቋው ይሰማዋል፣ እንደ ምግባሩ ያጸድቀዋል፣ ይኮንነዋል። አሁንም የሰው ሃይማኖት አታብጠልጥል። አላህ ብቻ ነው የእውነተኛውን ሃይማኖት የሚያውቀው። ይህንን ለጦቢያ አባት አይደለም እየተናገረ ያለው፣ ይሳለቅበት ለነበረው የእርሱ ተወካይ ለሆነው ሰው ነው። በክርስትናና በጦቢያ ላይ ይሳለቅ ለነበረው መልሶ ነው ንጉሡ እየተናገረ ያለው። ምን ይለዋል? አላህ ብቻ ነው የእውነተኛውን ሃይማኖት የሚያውቀው። አላህ ብቻ ነው ሁሉን የሚገመግመው። ደግሞስ የካፊር የክርስቲያን ሃይማኖት ይበልጥ እንደሆነ ማን ያውቃል? እኔ ያለው ይበልጥ እንደሆነ ማን ያውቃል? ከ117 ዓመት በፊት እንደዚህ ሚዛናዊ የሆነ ግንዛቤና አስተሳሰብ በሰዎች አንደበት እንዲገለጥ አድርገው ፕሮፌሰር አፈወርቅ ገብረ ኢየሱስ ይህን መጽሐፍ ለእኛ ችረዋል። ይህንን ገጽ 39 ላይ ነው የምታገኙት። የመጽሐፉ ገጾች በአጠቃላይ የክርስትና እሴት አሸናፊነት እንዳለው ይገልጻል። ፍቅር ወይም የመስቀሉ ሥራ ወሳኝ መሆኑን ያመለክታል። የትኛውም ሃይማኖት ተከታይ መለያው በእግዚአብሔር ፍቃድ በተገለጸው ፍጹም አምላክ ፍጹም ሰው ከሆነው ጋር እንዲያያዝ ያስረዳል። በዚህ ታሪክ እንግዲህ ክርስቲያኖች የንባብ ባህላቸውን እንዲያዳብሩ እንዲሁም ዘላቂ ሥራ መስራት እንዲችሉ መጽሐፍትንም መመርመር እንዲችሉ የዛሬ ጠዋት ደግሞ ዝግጅቴ ያግዛል ብዬ አስባለሁ። ይሄን መጽሐፍ አለ እንዴ? የክርስትና ሽታ ያለው ከ117 ዓመት በፊት ተጽፎ ያለ ሰነድ ካለ ልተዋወቀው ይገባል የሚል አቅምን ይፈጥርልናል። ይሄ ንጉሥ ከጦቢያ አባት ምስክርነት የተነሳ ወደ ክርስትና ይመጣል። አዋጅ ያውጃል በመላው ሀገር። አዋጁ ውስጥ የሚነሱትን ነጥቦች ብቻ እንድታስቡልኝ ነው የምፈልገው። ክርስቲያን ሆይ አንተ እንደምታውቀው ከጥንት ከቅድመ አያታችን ጀምረን በሃይማኖታችን ልዩነት የተነሳም ቢሆን እኛና እናንተ ክርስቲያኖች እየተባለ ስንዋጋና ስንተላለቅ እስከ ዛሬ ኖርን። የሁሉ ጠባችን ከሁለቱም ወገን ንጉሶች የመጣ እንጂ ከህዝቡ አይደለም። በሁለቱም ወገን ንጉሶች ልብ ለልብ ቢተዋወቁ ኖሮ መሪዎቹ ቢተዋወቁ ኖሮ እንዲህ ሀገር በከንቱ አይጠፋም ነበር። ድሃውም አለውል ሳያልቅ እየሀገሩ እየድንበሩ እየሃይማኖቱ ተስማምቶ ይቀመጥ ነበር ወደሚል መረዳት ነው የመጣው። ይህ ሁሉ የህዝብ እልቂት ጦቢያና ልጁ ወንድሟም እዛ ተራራ ጥግ ላይ የዓለም መጨረሻ የመጣ ያህል መስሏቸው የሸሹበት ታሪክ የሰው ልጆች እልቂት ሁሉ ከመሪዎች ጣጣ የመጣ ነው ይላል መሪ የነበረው ንጉሥ። ይኸው ይላል አሁን ከአያት ከቅማያት በቆየልን በቀል ነው የሚለው። ከአያት ከቅማያት በቆየልን በቀል መሰረት እስካሁን ድረስ መጥቼ አገር አለውል አጠፋው ይላል። ንስሐ እየገባ ነው። ከአያት ከቅድማያት ብሎ ሲል የተላለፉ ትርክቶች ነበሩ ማለት ነው፣ ለበቀል የሚያነሳሱ። ይኸው ሰው በነገረን አካሄድ
አለ ውል አጠፋው፣ ድሃውን በደልኩ፣ ሰውንም ፈጀው። የሁሉ ሲሆን አንድ የኔ ባይ አንድ መካች ንጉሥ እንደሌላችሁ አየው። ስለዚህ እስከ ዛሬ ድረስ ባደረግኩት ነገር ጸጸት አደረብኝ። አሁንም ከእንግዲህ በቃ ብያለሁ። በዱር በገደል ያለ ነፍስ የገደልክ ቋንጃ የቆረጥክ ግባ። ከዚህ በፊት ባደረግከው ኃጢአት አትሸማቀቅ፣ አትወቀስም የሚል አዋጅ አወጣ። ገጽ 45-46 ላይ ይህ አዋጅ ወይም ይህን ለመናገር የህይወት መለወጥ አስፈላጊ ነው። የህይወት ለውጥ አስፈላጊ ነው። የህይወት ለውጥ አስፈላጊ ነው። ንስሐ ለመግባት የህይወት ለውጥ አስፈላጊ ነው። የህይወት ለውጥ ለማምጣት የሚችል እምነት ይፈለግ ከተባለ ክርስትና ነው። ክርስትና የህይወት ለውጥን ሊያመጣ የሚችለው ሊድኑ ባላቸው እግዚአብሔር በጠራቸው ሰዎች ህይወት ውስጥ መንፈስ ቅዱስ ስለሚሰራ ነው። መንፈስ ቅዱስ ስለሚሰራ ነው። እግዚአብሔር ዓለም ከመፈጠሩ በፊት ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ባለበት መሰረት ውስጥ ግንኙነት ሲፈጠር ለውጥ ይኖራል። ለውጥ ይኖራል። አፈወርቅ ገብረ ኢየሱስ የዚህ ለውጥ አቅም ነው በዚህ ገጸ ባህሪ ያስቀመጡት። ምን ይላል? ሰራዊት ሆይ ዓለምን፣ ምድርን፣ ሰውን፣ አራዊትን፣ እንስሳትንና በዚህ ዓለም ያለውን ፍጥረት ሁሉ አንድ አምላክ ብቻ ነው የፈጠረው። ሁለተኛ ፈጣሪ ከዚህ ቀደም አልነበረም፣ ከእንግዲህ አይመጣም። ይኸው አምላክ ብቻ ዓለሙን በፊት እንደነበር ዓለምንም አሳልፎ ይቀራል። በሦስትነቱ ስናምን አብ፣ ወልድ፣ መንፈስ ቅዱስ እንላለን። በአንድነቱም በሦስትነቱም አንድ አምላክ መሆኑን እናምናለን። የንጉሡ ቃል ወዲያው እንዳልሆነ ወቁ። በታሪክ ውስጥ በዓመታት ውስጥ ያገኘው አቅሙን ነው በአዋጅ መልክ ያስቀመጠው። ስለዚህ የሥላሴን አስተምህሮ ሳይለቅ እየተናገረ መሆኑን ልብ በሉልኝ። የእስልምናን አቋምና የክርስቲያኖችን ኑሮ በገጸ ባህሪያቱ እያጋመደ መተንተን ብቻ ሳይሆን ለሰው ልጆች እግዚአብሔር አብ ልጁን የላከበትን መሠረታዊ ምክንያት በሚያስገርም ሁኔታ መጽሐፉ ገልጾታል። በ1900 ዓመተ ምህረት ይህም ማወቅ ለሁላችንም ይጠቅመናል። መጽሐፉ በኢትዮጵያ ካሪኩለም ውስጥ በሁለተኛ ደረጃ ትምህርት ቤቶች ልክ እንደ ፍቅር እስከ መቃብር እንዲነበብ የተፈቀደ መጽሐፍ ነው። ከ1966 በነበረው የትምህርት አደረጃጀት ከ1967 በኋላ በመጣው የትምህርት አደረጃጀት መሳከሮች ክርስትና ተኮር የሆነውን አስተሳሰብና አመለካከት የሚጋፈጥ ትልቅ ትውልድ ተፈጥሯል፣ መንግስትም ጭምር። ያ ክፍተት እንደፈጠረብን አንረሳም። በ1900 ዓመተ ምህረት የተጻፈው ግን ከመስመሩ አልወጣም። ሊያድን ያለው አንድ ብቸኛ መድኃኒት ኢየሱስ ክርስቶስ ብቻ መሆኑን የ1900 ዓመተ ምህረቱ በሮም የታተመው ጦቢያ ይናገራል። አምላክ አዳምንና ሔዋንን፣ አራዊቱ፣ እንስሳቱ፣ አዕዋፍ አምላካቸውን አውቀው አመሰገኑ። ከብዙ ዘመን በኋላ ሰው ከመራባትና ዓለምን ከመሙላቱ የተነሳ ቋንቋው በዝቶ የራሱ ሆነ። እንደ ቋንቋ ብዛት ሃይማኖቱም አምልኮቱም ተለወጠ። የእውነተኛውን አምላክ ረስቶ ለየራሱ ጣዖት አበጀ። በዚህን ጊዜ እግዚአብሔር አብ አንድ ልጁን ሂድ ብሎ ወደ ምድር ላከው። ይኸው ልጁ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ እንደኛ ሰው ሆኖ አስተማረ፣ ተሰቀለ፣ ሞተ፣ አዳነ ነው። ይህን ገጽ 68 ላይ እናገኛለን። የቅደም ተከተሉና የሐሳቡ አደረጃጀት አነስ ባለው መጽሐፍ ውስጥ በሚያስገርም ሁኔታ ተቀምጧል። መጽሐፍት ትረካውን ከመግለጽ ባሻገር የይዘት አቅሙን ከሐዋርያት ትምህርት ጋር ነው ያጣጣመው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ካየን የዛን ጊዜ ክርስቲያኖች በሐዋርያት ትምህርት ይተጉ ነበር። በዚህ ውስጥ የምናየውም አካሄድ ተመሳሳይነት ኖሮት ነው የምናገኘው። በዚህ ገለጻ ውስጥ እንግዲህ ይህንን ነገር ሲያብራራ የእርሱ ተማሪዎች ይላል ሐዋርያት የእርሱ ቃል እንዳስተማራቸው እየዞሩ አስተማሩ። እነሱ በደረሱበት ሀገር ወይም ቃላቸውን የሰማ ብርሃን ወጣለት፣ አመነ፣ የኢየሱስ ክርስቶስን ቃል አወቀ፣ ክርስቲያን ሆነ፣ ተጠመቀ። የሐዋርያትን ቃል ያልሰማ እስከ ዛሬ ድረስ በጣዖት፣ በአጋንንት፣ በዛፍ፣ በገደል ያመልካል እስካሁን። እኔም ከአያት ከቅድመ አያቴ በቆየኝ ድንቁርና ለጣዖት ሰግድ ነበር።
አሁን ግን የክርስቶስ ወገን ሆንኩ። እኔን የወደድክ እንደኔ ተጠመቅ፣ እኔን ያልወደድክ ተለይ። ክርስቲያን መሆን የወደድክ ወደ ቀኝ፣ እንደ ጥንት መኖር ያለብህ ወደ ግራ ስፈር ነው የሚለው ገጽ 68 ላይ። እነዚህ ገለጣዎች አሉታዊ ተጽዕኖ የሚያደርስ የሚመስል ግንዛቤ በውስጡ ያላቸው ይመስላል። ቢሆንም ግን የክርስትና አንድምታ በትምህርት ስርዓት ውስጥ ራሱን ሲገልጥ ማዕከል ያደረገው ጌታችን ኢየሱስ ክርስቶስን፣ ትምህርቱን፣ አደራረጉን፣ ሕይወቱን እንደነበር በውል ማወቅ አስፈላጊያችን ነው። ከዚህ ለጥቄ ላመጣላችሁ የማስበው የአንድ ሰውን ታሪክ ነው። የአንድ ሰው ታሪክ ማስተዋወቅ ነው። ያ ሰው አለቃ ታየ ገብረ ማርያም ይባላሉ። በ1853 ነው የተወለዱት። በ1916 ነው ከዚህ ዓለም የወጡት። አለቃ ታየ ገብረ ማርያም 1853 ተወልደዋል። በ1916 ሞተዋል፣ አርፈዋል። ቅድም ያነሳውላችሁ ሰዎች ከየትኛው ማህበረሰብ እንደወጡ በትምህርት ያስተዋውቂያለሁ። ቄስ ባድማ ያለውን ሳነሳ፣ አዲስ አለማየሁንም ሳነሳ፣ ፕሮፌሰር አፈወርቅ ገብረ ኢየሱስንም ሳነሳ በኢትዮጵያ ማህበረሰብ ውስጥ ከየት በቅለው ምን ተምረው የት እንደደረሱ። አለቃ ታየ ገብረ ማርያም ከዝቅተኛ ማህበረሰብ የተገኙ ሰው ናቸው። እዚህ ግባ ከማይባል ማህበረሰብ የተገኙ ሰው ናቸው። የታሪክ ትምህርታችንን ሳስተምር 5 ግብ እንዳለን ተናግሬያለሁ። ክርስትና የገዢዎች እምነት፣ የታላላቆች ንጉሶች እምነት፣ የጀነራሎች እምነት፣ እነሱ ብቻ የሚጠሩበት ሳይሆን ቅዱሳን ሁሉ የሚሳተፉበት መሆኑን የሚያረጋግጥ ትምህርት ነው ይዤ የምመጣው። እዚህ ግባ ያልተባሉ የተናቁ በእግዚአብሔር መለኮታዊ ጥሪ ተጠርተው ትልቁን ስራ ሰርተው አሻራ ትተው የሄዱትን ሰዎች ነው ማነሳው። ያ ማለት በንግስና ደረጃ ያሉትን አላነሳ ሙሉ ለሙሉ ማለት አይደለም። በሁሉም እኩል ማዕረግ እግዚአብሔር ሰጥተው በኢትዮጵያውያን መስራቱን ነው ማረጋግጠው። ከነዛ ሰዎች መካከል አለቃ ታየ ገብረ ማርያም ከዝቅተኛ ማህበረሰብ የተገኙ ሰው ናቸው። ሕይወታቸውን ግን ለወንጌል ታማኝ ሰው ሆነው ያሳለፉ ናቸው። ቅድም እንዳልኩት በ1853 ነው የተወለዱት። የኖሩት 63 ዓመታትን ነው። በዚህ በኖሩበት ኑሮ ውስጥ የሰውየው የትውልድ ቦታ ቤጌምድር ሲሆን በ5 ዓመት ዕድሜያቸው ላይ አባታቸው ልጃቸውን ወደ ትምህርት ገበታ ላኳቸው። አጭር ታሪካቸው ለመናገር ነው። ታየም በሄዱበት ተክተው የግዕዝ መጽሐፍትን ማንበብ ቻሉ በአጭር ጊዜ። ታየ ገብረ ማርያም በ18 ዓመታቸው እናታቸውን በሞት ስላጡ ደግሞም አባታቸውን ወደ ሩቅ ስፍራ ሄደው ሳይመለሱ ስለቀሩ የእናታቸው ወንድም ይገኙበታል ወደ ተባለው ወደ ምጽዋ ዘለቁ። በጉዟቸው አጎታቸውን ባያገኙም ምጽዋ እምኩሉ በተባለው ስፍራ ትምህርት ይሰጥ እንደነበር አወቁ። ይሄ ሚስዮናዊ ትምህርት ቤት ነው። የሚስዮን ትምህርት የሚሰጥበት ነው። የዚህ የሚስዮን ትምህርት ቤት ባለፈውም እንዳነሳሁት የስዊዲሽ ሚሽን ትምህርት ቤት ነው። ወደዛ ነው ያቀኑት እና ተቀበሉኝ ያሉት። እነሱም ተቀብለው አስተምረዋቸዋል። እኚህ ሰው በዚህ ስፍራ ያገኙት እውቀት በ1881 በዛ በሚገኘው በቤቴል ጉባኤ በወንጌል አስተማሪነት እንዲያገለግሉ ኃላፊነትን ያስቀበላቸው። የሰውየው ጥልቅ ሐሳቢነት፣ የሰውየው የክርስትናን መሰረት መረዳት እዛ ቦታ ላይ አስተማሪ እንዲሆኑ አደረጋቸው። አለቃ ታየ እኚህ ታየ በስዊዲሽ ሚሽን ያገኙትን እውቀት ለማዳበር ለወገኖቻቸው ለማሰማት ወደ ትውልድ ቀያቸው ወደ ጎንደር ነው የተመለሱት። የክርስትና እውነት በሰው ሕይወት ውስጥ ለውጥን ሲያመጣ ለወገኖቼ ይሄን እውነት ላሰማ የሚል መነሳሳት በሰው ሕይወት ውስጥ ነው የተፈጠረው። ስለዚህ ከምጽዋ ያገኙትን ከስዊዲሽ ሚሽን ያገኙትን በረከት ይዘው በ1898 ወደ ጎንደር ተመልሰዋል። በዚህ ጊዜ ከጎንደሩ ገዢ ራስ መንገሻ ሀቲከም ጋር ነው የተዋወቁት። በገዢው ዘንድ ሞገስ አግኝተዋል፣ ተቀባይነትን አግኝተዋል። ይህን ሰውማ ምኒልክ ይጠቀሙበት ነው ያሉት። ሰውየው ሲያደምጧቸው አዩና ለእኔ አትገባም፣ አንተ ለዋናው ንጉሥ
ለሚኒሊክ ነው የምትገባው ብለው ወደ ሚኒሊክ ነው አለቃ ታየን ደብዳቤ ጽፈው የላኩት። ክርስትና በሚኒሊክ ዘንድ፣ የወንጌል ሐሳብ በሚኒሊክ ዘንድ እንዴት ሰርጾ ገብቶ ለውጥን አምጥቶ እንደነበር በሌላ ጊዜ ነው የምናነሳው። የክርስትና አሻራ ቤተ መንግስቱን እንዴት እያሰፋው መጥቶ እንደነበረም በሌላ ጊዜ እናነሳለን። ምክንያት ከሆኑት ሰዎች ግን አለቃ ታየ ቀዳሚው ናቸው። ክርስትና ኢትዮጵያን አስመልክቶ በጎ ተጽዕኖን በማህበረሰቡ መካከል በማስረግ አቅም የፈጠሩ ወንዶችንና ሴቶችን ማስተዋወቅ የዝግጅቴ ዋነኛ ክፍል ነው። እናም አለቃ ታየን አስመልክቶ የሥነ ጽሑፍ ሰዎችና ስራዎቻቸው የተሰኘው የሀብታሙ ግርማ ደምሴ መጽሐፍን እጠቀማለሁ። ይህን መጽሐፍ ታምሬ ቢያገኘው ነጥቆ እንደሚወስድ ከኔ አልጠራጠርም። የሀብታሙ ግርማ ደምሴ የሥነ ጽሑፍ ሰዎች ለመጽሐፍ ያነሳሳቸው ምክንያት ምን ነበር የሚል ገለልተኛ አቋም ያለው ደራሲ ሕይወታቸውን የብዙ ደራሲያንን ገልጸዋል። ብዙ ደራሲያን ከአብነት ትምህርት ቤት ወጥተው ከክርስትና ጋር የተዋወቁት አቅም ምን እንደፈጠረም አስተዋውቋል። ይህ አስደሳች ታሪክ ነው። የዚህ ሰው መጽሐፍን ተጠቅም ያለው። ሌላው የሰለሞን ጥላሁንን ደማቆቹ የሚለውን መጽሐፍ ነው የተጠቀምኩት። በ2000 ዓ.ም ነው የተመረቀው። ሰለሞን ጥላሁን ጓደኛዬ ነው። ሰለሞን ጥላሁን በቤዛ ባፕቲስት ስለ መስቀሉ የዛሬ 22 ዓመት አካባቢ ሰብኳል። አሁን በቅርብ ወደ ጌታ ሄደዋል። እሱ የጻፈው መጽሐፍ አስገራሚ መጽሐፍ ነው። አስታውሳለሁ። እኔም አሻግሬም አድማሱም ጊዮን ተገኝተን መጽሐፉን መርቀናል። ዋጋ ሰጥቼ ያነበብኩት ያጠናሁት ግን አሁን ነው። ደማቆቹ የሰለሞን ጥላሁን መጽሐፍ ለዚህ ዝግጅቴ እንደ አንድ መረጃ አድርጌዋለሁ። የቤተ ክርስቲያን ታሪክ ከዓለም እስከ ኢትዮጵያ የሚልም በጣም ጥሩ ጥናታዊ መጽሐፍ አግኝቻለሁ። እሱንም ተጠቅሜያለሁ። ዘ ብላክ ላይንስ የሚለውንም መጽሐፍ ተጠቅሜያለሁ። እንግሊዝኛውንም እንደገና ጥቋቁር አናብስት ተብሎ የተተረጎመውን ስለ አለቃ ታየ የጻፉትን አጣጥሜ ነው አሁን ለእናንተ ለማሳየት ስሞክር ያለኝ አማራጭ ከሰዓት ጋር መታገል ነው። ሰዓቱ ተጠናቋል። አሁን ተጠናቋል። ስለዚህ ጥቂት ደቂቃዎችን ለውይይት ሰጥቼ በመጪው ሳምንት የአለቃ ታየን የተሟላ ነገር ወደ እናንተ ማድረስ ሳይሻለኝ አይቀርም። አለቃ ታየ የሰሯቸውን ስራዎች፣ በሞቱ ጊዜ እህታቸው የገጠመችው ግጥም፣ ህብረተሰቡ ስለ እሳቸው ይል የነበረው፣ እሳቸውን አሳደው የነበሩ በክርስትና ምክንያት እነማን እንደነበሩ በመጪው ሳምንት አነሳላቸዋለሁ። ስለ አፈወርቅ ገብረ ኢየሱስ የተለያየ መረዳቶች፣ የተለያዩ እውቀቶች የሰው ልጆች አላቸው። አፈወርቅ ገብረ ኢየሱስ ከታሪክ አኳያ በ1888 ለነበረው ጦርነት መንስኤ የሆነውን አንቀጽ በትክክል ተርጉሞ ያጋለጡ ሰው ናቸው። በክርስትና ሕይወታቸው በካቶሊክ እምነትና በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ኖረው ክርስትናን ተረድተው ሊኖሩት የጣሩ ሰው ናቸው። በ1928 ዓመተ ምህረት ኢትዮጵያ እንደገና በጣሊያን ፋሽስቶች ስትወረር የዛን ጊዜ ጣሊያን ኢትዮጵያን ቢገዛት ነው የሚሻለው የሚል አቋም የያዙ ሰው ናቸው። እሱንም ደግሞ አልደብቅም። ቢይዙም ግን ያሉበትን ምክንያት ሰዎች አይረዷቸውም እንጂ ያሉበት ምክንያት ከስልጣኔ ጋር ሀገሪቱ ወደፊት ልትዘልቅ በምትችልበት መንገድ አንድ አውሮፓዊ ሀገር ይሄን ማህበረሰብ አቅጣጫ ሊያሳየው ይገባል። ከዛ በኋላ ግን ከህዝቡ መካከል ነቅለን እናወጣዋለን የሚል ስትራቴጂ ይዘው ለጣሊያን መንግስት አድረዋል። አፈ ቄሳር የሚል ጋዜጣ አዘጋጅ ሆነዋል እና ቄሳርን የሚያሞግስ ጣሊያንን የሚያሞግስ። በዚህ ሂደታቸው ድል ከሆነ በኋላ ከ1933 በኋላ ሰውየው ግዞተኛ ሆነው በግዞት እያሉ ነው የሞቱት። በአለቃ ታየ ህይወት ውስጥ በሚቀጥለው ሳምንት እመጣለሁ። በዚህ በአፈወርቅ ገብረ ኢየሱስ ስራ ውስጥ እኔ ተማሪዎቼ የአይቢ ፕሮግራም ተመራቂዎች ስነ ጽሁፍን ስለሚማሩ ኦራል ፕሬዘንቴሽን ያቀርባሉ እና ሁለት ተማሪዎቼ አሊያት አብርሃም እና ነጃት አብዱልአዚዝ በቡድን ጦቢያ ላይ ነው የምንሰራው አሉ እና ምንድን ነው የምትሰሩበት የምትናገሩበት ስል ጦቢያ በክርስቲያኖችና በሙስሊሞች መካከል ያለ ግጭት አይደለም። የግጭቱ መንስኤዎች መሪዎች ናቸው ብለን ነው
ፕሬዘንቴሽን የምናዘጋጀው። ድንገት ነው እንደ መባንን የባነንኩት። ምን መረጃ አላችሁ ያልኩት። ጦቢያን ደጋግሜ አንብቤያለሁ። ግን መሪዎች ለጦርነት ምክንያት ናቸው ለሚለው በፈዘዘ መንገድ ነው ስረዳው የኖርኩት። ተመልሼ ስመጣ ግን 8 ቦታዎች ላይ የጦርነቱ መንስኤዎች የሀገር መሪዎች እንደሆኑ ነው የሚናገረው። ለምሳሌ ቅድም እንዳነሳውላችሁ ከአያት ከቅድመ አያት በቆየልን በቀል መሰረት እስካሁን ድረስ መጥቼ ሀገር አለውል አጠፋው እያለ የሚናገረው 2 ዝሆን በተጋጨ ሳሩ ይወድማል እያለ የሚናገረው የግጭት መንስኤ መሪዎች ጋር ያለው የሚለው አሁንም ዘመን ተሻጋሪ ሆኖ ነው የምናየው። በኢትዮጵያ ማህበረሰብ ውስጥ አለመረጋጋት ሊፈጠር የሚችልባቸውን ጥናት እናድርግ ከተባለ አክቲቪስቶች ተብለው ከተነሱት ጀምሮ በተለያየ መንገድ የተደራጁት ጭምር ንጹሃን ለሆኑት ሰዎች እልቂት ምክንያት ሊሆኑ ይችላሉ። ስለዚህ የአመራር ቦታ ላይ ያሉ ሰዎች ኃላፊነት አለባቸው ብለው ንግግር አደረጉ። ይህንን አሁን ያስተማርኩትን ትምህርትና የእነሱንም ሀሳብ በመጽሐፌ ውስጥ ላውጣው ብዬ አስፈቅጃቸዋለሁ፣ አውጥቼዋለሁ። ከምዕራቡ የምስራቁ የመጨረሻው ምዕራፍ እሱ ነው፣ ጦቢያና ኢትዮጵያ በሚል እና እናንተ ደግሞ መጽሐፉ ስላላችሁ ተመልከቱት። እግዚአብሔርን አመሰግናለሁ ስለነበረን ጊዜ። በመጪው ሳምንት ቀጣዩን እንቀጥላለን። አቅጣጫዬ በ20ኛው ክፍለ ዘመን ባሉ ድርሳናት ላይ የክርስትና በጎ አስተዋጽኦ ምን እንደነበር አሻራ የተዉትን ወንዶችና ሴቶችን አንስተን እንነጋገራለን። በዚህ ዝግጅት ናትናኤል አድማስን ደግሞ አመሰግነዋለሁ። በየጊዜው ቪዲዮዎቹን እያሳመረ ወደኛ በወቅቱ ቶሎ ቶሎ ስለሚያደርስ አሁንም እግዚአብሔር ይርዳው። እንጸልይ።